በመስቀል ላይ ተፈጸመ ብሎ ነፍሱን ከሰጠ በኋላ እስከ ትንሣኤ ማለዳ ድረስ የነበሩ 3 ቀናት ምን ተፈጠረ? ሥጋው በመቃብር ሲቆይ ነፍሱ ወዴት ሄደች? በሲኦል ውስጥ ምን አደረገ? በእነዚህ 3 ቀናት ዙሪያ ብዙ ግምቶችና የተሳሳቱ ትምህርቶች አሉ። አንዳንዶች ኢየሱስ በሲኦል ተሰቃይቷል ይላሉ። ሌሎች ደግሞ ኢየሱስ ሰይጣን ሆኖ ነበር ይላሉ። አንዳንዶቹ ደግሞ ተሸንፎ ነበር ብሎ ያስባሉ። ዛሬ እነዚህን የተሳሳቱ አመለካከቶችን መጽሐፍ ቅዱስ እውነት እየሞገትን የተደበቁትን አስገራሚ ምስጢራትን አንድ በአንድ እንፈትሻለን። እስከ መጨረሻ አብራችሁ ቆዩ። ክፍል 1። ኢየሱስ በመስቀል ላይ ሳለ አብሮ ለተሰቀለው ወንበዴ እንዲህ አለው፣ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ሉቃስ 23:43 ላይ ነው ይሄ ያለው። ይህ ትልቅ ፍንጭ ነው። አንዳንድ የስህተት አስተማሪዎች ኢየሱስ ከሞተ በኋላ ነፍሱ ለ3 ቀን አንቀላፍታለች ወይም ደግሞ በጭንቀት ስፍራ ነበረች ብሎ ያስተምራሉ። መጽሐፍ ቅዱሳዊ እውነት ግን ኢየሱስ ነገ ወይም ከ3 ቀን በኋላ አላለም፣ ዛሬ ነው ያለው። በስነ መለኮታዊ ትንታኔ ይህ ገነት የተባለው ስፍራ በብሉይ ኪዳን የአብርሃም እቅፍ ተብሎ የሚጠራ የጻድቃን ማረፊያ ነው። ኢየሱስ ወደዚያ የሄደው እንደ ተሸናፊ ሳይሆን ቤዛነቱን የፈጸመ አሸናፊ ሆኖ ወደ ሰላም ወደ አባቱ እቅፍ ነው። ሞት ለክርስቶስ ሽንፈት ሳይሆን ወደ ቀደመ ክብሩ መመለሻ ድልድይ ነው። ሁለተኛው ክፍል ደግሞ የምናየው በወይን ለነበሩ መናፍስት መስበክ የሚለውን ነው። በአንደኛ ጴጥሮስ 3:18-20 ላይ ኢየሱስ ሄዶ በወይን ለነበሩ መናፍስት ሰበከላቸው ይላል። ይህ ማለት ምን ማለት ነው? አንዳንድ የስህተት አስተማሪዎች በዚህ ጥቅስ ተነስቶ ኢየሱስ ሲኦል ወርዶ ለኃጢአተኞች ሁለተኛ ዕድል ሰጥቷቸዋል ወይም ወንጌል ሰብኮላቸዋል የሚለው አስተሳሰብ ነው። መጽሐፍ ቅዱስ ግን ሰው አንድ ጊዜ ከሞተ በኋላ ፍርድ እንጂ ዕድል እንደሌለው ይናገራል። ይህም ዕብራውያን 9:27 ላይ አለ። እዚህ ጋር ሰበከ የሚለው ቃል ከሩሶ ሲሆን ትርጓሜው አዋጅ፣ ማወጅ ወይ ፕሮክላይም ማለት ነው። ኢየሱስ ወደ ጥልቁ የወረደው ለሰይጣንና ለወደቁ መላእክታት የሽንፈታቸውን አዋጅ ሊያበስር ነው። እናንተ አሸነፍን ብላችሁ ነበር፣ እኔ ግን በገዛ ደሜ የሰውን ልጅ ዋጅቻለሁ፣ ሞትን ድል አድርጌያለሁ የሚል የድል መለከት በጨለማ ዓለም ውስጥ አስተጋባ። ሰይጣን የድል ቀን የመሰለው ዕለት ዘላለም ሽንፈት የተረጋገጠበት ቀን ሆነ። በሶስተኛው ክፍል የምናየው ኢየሱስ ምርኮን ማረከ የሚለውን ክፍል ኤፌሶን 4:8 ላይ ያለውን ነው። ኤፌሶን 4:8 ላይ በሶስተኛው ክፍል የምናየው ምርኮን ማረከ ወይም የጻድቃን ነጻነት የሚለውን ነው። ኤፌሶን 4:8 ላይ ሲናገር ወደ ላይ በወጣ ጊዜ ምርኮን ማረከ ይላል። የስህተት አስተማሪዎች ይህንን ምን ብሎ ያስተምራሉ? በብሉይ ኪዳን የሞቱ ጻድቃን ለዘላለም በሲኦል እስር ቤት ነበሩ ብሎ ያስተምራሉ። መጽሐፍ ቅዱሳዊ እውነት ግን መጽሐፍ ቅዱሳዊ እውነት ግን በእርግጥ ጻድቃን እንደ አብርሃም፣ ሙሴ፣ ዳዊት በአብርሃም እቅፍ በዕረፍት ይጠባበቁ ነበር እንጂ አይሰቃዩም ነበር። ነገር ግን የክርስቶስ ደም ሳይፈስ ወደ ቅድስት ቅዱሳን ወይም ሰማይ መግባት አይችሉም ነበር። ኢየሱስ በመስቀል ላይ ዕዳችንን ከፈለ። በእነዚህ 3 ቀናት የሲኦል ደጅ ሰብሮ በጊዜያዊ ማረፊያ የነበሩትን ቅዱሳን ነፃ አውጥቶ በክብር ወደ ሰማያዊ መኖሪያቸው መራቸው። አሁን ለሚያምኑ ሁሉ ከሥጋ መለየት ከጌታ ጋር መሆን እንዲሆን መንገድ ከፈተ። በአራተኛው ክፍል የምናየው ኢየሱስ በሲኦል ተሰቃይቷል የሚሉ የስህተት አስተማሪዎችን ነው። አንዳንድ የዘመናት ትምህርቶች ኢየሱስ በሲኦል ውስጥ በሰይጣን እጅ ተሰቃይቷል፣ አልፎ ተገርፎም ዳግም መወለድ አስፈልጎት ነበር ይላሉ። ይህ ፍጹም የኑፋቄ ትምህርት ነው። ኢየሱስ በመስቀል ላይ ተፈጸመ ብሏል ዮሐንስ 19:30 ላይ። ይህንን ስል የኃጢአት ክፍያ ማብቃቱን ተናግሯል። በሲኦል ውስጥ የሚጨምረው ምንም አይነት ክፍያ አልነበረም።
በራእይ 1:18 ላይ እንደሚለው እርሱ የሄደው የሞትና የሲኦል መክፈቻ ከጠላት እጅ ሊቀማ ነው። ወደ ጥልቁ የሄደው እንደ እስረኛ ሳይሆን እንደ ወራሪ ነው። ከእንግዲህ ሞት አማኞችን አስሮ የሚያስቀር ማቆያ ሳይሆን ወደ ዘላለማዊ ሕይወት መሸጋገሪያ በር ብቻ ሆኗል። ስለዚህ ወዳጆቼ እነዚያ 3 ቀናት ኢየሱስ የተዋረደባቸው ሳይሆን ሰይጣን የተዋረደባቸው ቀናት ነበሩ። ይልቁንም የድነት ሥራው በመንፈሳዊ ዓለም ጭምር የተረጋገጠባቸው፣ በሰይጣን ላይ የሽንፈት አዋጅ የታወጀባቸው እና ለቅዱሳን የሰማይ ደጅ የተከፈተባቸው ታላላቅ ቀናት ነበሩ። ሞት ክርስቶስን ሊይዘው አልቻለም። በእርሱ የሚያምኑትንም እናንተን ሊይዛችሁ አይችልም። ይህ ትምህርት ለእናንተ ምን ትርጉም ሰጣችሁ? በክርስቶስ ያለንን የድል ስልጣን አሁን እንዴት ትመለከታላችሁ? እነዚህን የተሳሳቱ ትምህርቶችን የምታውቋቸው ሰዎች ካሉ ይህ ቪዲዮ በማጋራት የእውነት ብርሃን እንዲበራላቸው አድርጉ። ትምህርቱ ከጠቀማችሁ ላይክ አድርጉ። ሐሳባችሁንም በኮሜንት አስፍሩልኝ። ይህ ትምህርት ለእናንተ ምን ትርጉም ሰጣችሁ? በክርስቶስ ያለንን የድል ስልጣን አሁን እንዴት ትመለከታላችሁ? እነዚህን የተሳሳቱ ትምህርቶችን የምታውቋችሁ ሰዎች ካሉ ይህን ቪዲዮ በማጋራት የእውነት ብርሃን እንዲበራላቸው አድርጉ። ትምህርቱ ከጠቀማችሁ ላይክ አድርጉ። ሐሳባችሁን በኮሜንት አስፍሩልኝ። ከቻላችሁ ደግሞ ኢየሱስ ብላችሁ ብትጽፉልኝ ደስ ይለኛል። በተጨማሪ ቻናሉን ሰብስክራይብ ማድረግን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ የጌታ ጸጋ ይብዛላችሁ። እግዚአብሔር ይባርካችሁ።